እንግዲህ ስራዋን ሰራች ማለት ነው። ጉድ እንግዲህ ዴቭ የኔ ካልሆንክ የአደይም አትሆንም ስትል እንግዲህ በድውዮች አስደበደበችው ማለት ነው። ዴቭ እንግዲህ እንደዚህ አድርገው ጥላው ሄደዋል። በጣም ያሳዝናል። እንግዲህ እንዳያችሁት ውሸቷ ሲጋለጥ ዓይንሽን ማየት አልፈልግም ከዚህ በኋላ አንቺ አስመሳይ እላይ ላይ ነበር ለካ አንቺና ማሚ ስትጫወቱ ነበራችሁት። ከማፈቅራት ልጅ ልትለዩ ብቻ ያልተናገራት ነገር የለም ማለት ነው። ሙልጭ አድርጎ ነበር እየሰደባት። እንግዲህ እፈራልሃለሁ ዴቭ ጠብቅ፣ ምላሼ ከባድ ነው የሚሆነው እንዳለች እንደዛተችበት ስራዋን ሰራች ማለት ነው። አደይም እንግዲህ ይቅርታ ልታደርግለት ዝግጁ ሆናለች። እኔ ዴቭን አፈቅረዋለሁ፣ እሱን አጥቼ አልኖርም። እንግዲህ ዶክተሩን በጣም አዘነ ማለት ነው። በጣም ነው ያዘነው፣ ምክንያቱም በቃ ያፈቅራታል። አሁን ተረዳ ሁሉንም ነገር። ዳይመንድ አደይና ዴቭ እኮ ታረቁ። ምን? አዎ አደይ ታረቁ እኮ። ከዛ በኋላ ዳይመንድ በጣም ተከፋ ማለት ነው። በጣም አዘነ። ከዛ በኋላ እሺ ምንድን ነው የማደርገው ታዲያ አሁን? ከዛ በኋላ ምን ታደርጋለህ? ዓይንሽን ማየት አልፈልግም ከዚህ በኋላ እዚህ ቤት ውስጥ ዓይንሽን ላይሽ አልፈልግም። ትወጫለሽ፣ ትሄጃለሽ። አይምትይ ከሆነ ግን ከባድ ችግር ይከሰታል አላት። እባክህን እንደዛ አታድርግ ዴቭ። ይሄ ሁሉ ቀነባበረችው እናትን አንቺም ነበር። አሁን ይህን ስራችሁን አባዬ ቢያየው ይህን ነገር የሚፈቅድላችሁ ይመስላችኋል? ስለዚህ ዓይንሽን ማየት አልፈልግም። ፍቅርንም እንግዲህ በጥፊ ላሳረጋት። ፍቅርም እስከ ዛሬ እንግዲህ ሁሉንም ነገር ያቀነባበረችው እሷ ነበረች፣ ዴቭን የራሷ ለማድረግ ግን አልተሳካላትም። እንግዲህ የተቀየርሽ መስሎኝ ነበር ዴቭዬ። ለቤሪ እድል ሰጥሃት የለ እንዴ? ለቤሪ እድል ሰጥሃታል። ለእኔም አንድ እድል እንድትሰጠኝ እፈልጋለሁ ዴቭዬ። ምን ማለት ነው? ማለትማ ዴቭ እኔ በጣም ነው የምወድህ፣ በጣም ነው የማፈቅርህ። ስለዚህ አንተን አጥቼ መኖር አልችልም። አንቺ የተቀየርሽ መስሎኝ ነበረ አንቺ የማትረቢ አለና በጥፊ ጅወደ ተገባ። እንግዲህ እሷ ሁልጊዜ ውርደት እንጂ ምንም እንትን ያለችው ነገር የለምና ከዛ በኋላ ግን መቼ ነው የምትለወጨው? የተቀየርሽ መስሎኝ ነበር፣ ለካ አልተቀየርሽም አንቺ የማትረቢ አለና ከዚህ በኋላ አጠገቤ ማናችሁም እንድትደርሱ አልፈቅድላችሁም፣ ዞር በይ ወደዛ ብሎ ገፍትሮ እንግዲህ ጥሏት ሄደ ማለት ነው። እሷም እንግዲህ በጣም ተናዳ ሩታዬም ስቅስቅ ብላ ፍቅር እንግዲህ እኔን ለምንድን ነው የማይረዳኝ? አደይ ግን ስትደውልለት እየሮጠ እየተሰባበረ ይሄዳል። እኔ ምንድን ነኝ? ቆይ ለምንድን ነው የማይረዳኝ? ቆይ የማትወደኝ ወይም ደግሞ እምልህን የማታደርግ ከሆነ ለምን ታቀርበኛለህ? በቃ ፊት ንሳኝ አለችው። ብቻ አይ ፍቅር ከባድ ነው ግን የእውነት እንግዲህ ምንም ልረዳሽ አልችልም እስከዛሬ እንግዲህ። ከዛም ዳይመንድ መንገድ ላይ ቁጭ ብሎ ዶክተሩን አገኘው። ምን ነው? አይገርምም? ምኑ? አደይና ዴቭ ታረቁ። እሰይ እልል ደስ ይላል። ውይ ዶክተር እየረሰቸው ነው እኮ ይቅርታ፣ እንደው ደስ ብሎኝ እኮ ነው። ሀይ ዳይመንድ መቼም የውስጤን ነገርኩት ላንተ ብቻ ነው አይደለም እንዴ? አዎ ዶክተር። እናማ አደይን በጣም አፈቅራታለሁ፣ ግን ደግሞ ራስ ወዳድ ሆኜ ደስታዋን መንፈግ አልፈልግም። በቃ እኔ የምፈልገው የእሷን ደስታ ብቻ ነው። ይኸውልህ አንተ በቃ ፍታ፣ ከህይወታቸው ውስጥ ውጣ። አንተ ከህይወታቸው ውስጥ ከወጣህ እነሱም በሰላም ይኖራል። እናም አንተን አፍቅራ የምትሰቃየዋል ልጅ ተንከባከባት እባክህን። በጣም ታፈቅራለች ሩታ እና ለምን የምትመላለስ ይመስላል? በፍጹም ያንን ነገር ማድረግ አልችልም። በጣም ይቅርታ። እኔ የማፈቅረው አደይን ነው። የኔ እንዳልሆነች እያወቅኩኝ እንኳ ልቤ እሷን ነው የሚለኝ። ስለዚህ እኔ አደይን ነው የማፈቅረው አለ። ከዛ በኋላ እንዴ አደይ እኮ የሌላ ሰው ሆናለች። ምን ሆነሃል እንዴ? አንተ አፍቅሮህ የሚያለቅሰውን ሰው የራስህ አድርግ። እኔ እሷን አላፈቅራትማ። ዳይመንድ ምን ሆነሃል? ፍርደ ገምድል አትሆን እንጂ እኔ ሩታን አላፈቅራትም። እኔ የተገናኘኋትም በቅርብ ሰዓት ነው። ስለዚህ እባክህን
አለ። በጣም አሳዘነኝ። አይ ፍቅር እንደው ምስኪን ከዶክተሩ ጋር ብትሆን ነው የሚሻላት አደይ ራሱ እውነት ለመናገር እና እሱ ደግሞ የማይሆን ነው። አደይም የምትወደው ዴቭን ነው። ዶክተሩ ልታፈቅረው አትችልም። ለምንድነው እንደዚህ የምትታዝንልኝ? ለምንድነው እንደዚህ የምትሆነልኝ? እኔ እያለችው ነበረ። እንግዲህ አደይ ከርፋፊት ዘላለምሽን ስታለቅሽ ትኖራለሽ ከዴቭ ጋር ሆነሽ ማለት ነው። ምክንያቱም የዴቭ እናት አሁንም ያው ደውላ እያስፈራራችሁ ነበረ። እማዬ አንቺም እናቴ ሆነሽብኝ ነው እንጂ ዓይንሽን ማየትም ድምፅሽን መስማትም አልፈልግም ነበር፣ ግን እናቴ ሆንሽብኝ። ምን ላድርግ? ግን በቃ አለና ጆሮ ለድርግም አደረገባት። ቤሪም እንግዲህ ዴቭ እኔ ላይ ነው እንደዚህ የጮከው፣ እመነኝ በዘራኸው ነው የምታጭደው። እኔ ቤሪ አይደለሁም ባልሰራል። ምንም ነገር ለማድረግ እንዳትሞክሪ፣ እሱን አሳይሃለሁ። ዴቭ ማን እንደሆንኩኝ አላውቅም መሰለኝ፣ እሰራልሃለሁ ብላ እንግዲህ ነገረችው። ቤዛም ደግሞ አስፈራራቻት ለልዬን ማለት ነው። ለልዬን በጣም አስፈራራቻት። ከዛ ለሊ ቤዛ ሁሉም ነገር ውሸት እንደሆነ አወቀችባት። ለልዬ እቺ ተረገመች። እንዴት አባቷ አውቃብኝ ነው ውሸት መሆኑ? ቆይ እንዴት አባቷ ነው እች ልጅ እጅ ላይ ማትገባው? እያለች በጣም ተናደደች። ይኸውልሽ ቤዛ፣ እኔን ለሊን ለማታለል ሰዓትና እድሜሽን አትፍጂ እሺ? ሌላ ነገር ፈልጌ፣ ይሄ ግን መቼም አይሳካልሽም። እኔ እኮ ያገኘውሽ ላስጠነቀቅሽ ነበረ። ምክንያቱም ቤቱን እንድታረግሽ ቤቱን ለቀሽ እንድትወጪ ብዬ ነው። እውነት ያንቺም የሌላም ቁማር ገብቶኛል፣ ግን እኔ ከቤቴ የትም አልሄድምሽ። ተሳሚያለሽ? ከዚህ ቤት ውስጥ የትም አልሄድም፣ የትም ማለት ነው። ስለዚህ አርፈሽ ብትቀመጭ ይሻልሻል ወይዘሮ ቤዛ አለቻት። በጣም ደነገጠች፣ ውሸት መሆኑን ሲነቃባት ወይዘሪት ቤዛ ማለት ነው። እንግዲህ ያንን ምስኪን ሀቤም እንትን ብለውታል፣ አጭበረብረውታል ከነ ወንድሟ። እኔ አንድ ያልገባኝ ነገር ቢኖር እናታችን ተበድላ ነው የኖረችው። ታዲያ እናታቸው ብትበደል እንዴ? እና አገር በሙሉ ነው እንደ እናታቸውን የበደለው? ኧረ እንደው ግርም ነው የሚለኝ። የቤዛና የወንድሟ በቀል ደግሞ በጣም የሚያስጠላ ነው። እና ዳይመንድና ኩኩሻም ደግሞ የጭቅጭቅ መጨረሻው ፍቅር ነው ይባላል። እና ዳይመንድና ኩኩሻም ይፋቀራሉ። ታያላችሁ፣ ዝም ብላችሁ ብቻ ተመልከቱ ማለት ነው። አሁን እየተቀራረቡ ነው፣ እንደ በፊቱ አይናቆሩ ማለት ነው። የዚች የቅምጥል ቅናት ደግሞ እንደው ልክ አጣ እውነት ለመናገር። እና እንግዲህ ቅምጥል የት ሄድክ? ማን ጋ ዋልክ? ከማን አወራ? ለማን ደወልክ? ብቻ በቃ ልጁ አሁን ላይ ትዕግስቱን ሁሉ ሙጥጥ አድርጎ ጨርሶ ቅምጥል የምትባል ሰው በቃ አልፈልግም ከዚህ በኋላ። እንዴ አበዛችሁ እኮ አሁንስ ማን ወጣ ማን ገባ እያለች እንዴ በቃ ህይወቴን ሁሉ ገሀነም ያደረገችብኝ እያለ ነበረና የባቡሬም እናትዬ እንግዲህ አይዞክ አለችው። ከዛም መጣች። ምን ሆነ ነው ወዘሯ ያቀፍሽው ምናምን አለች። አይ ምንም ዝም ብሎ ነው። እንግዲህ ቤሪ በጣም ተናዳለች። እናት ናት፣ አንቺም አለሽ እናት ናት አትበይ ከእናቴ ጋራ። ይኸውልሽ ከዚህ በኋላ አደይ ጋር ባገኘሽ በእኔና በአደይ ህይወት አንድ ሰው ጣልቃ ቢገባ እመኝኝ የማላቃችሁ ዴቭ ነው የምሆንባችሁ ብሎ እንግዲህ ዛቻውን ቀጠለ ዴቭ። አሁን ከዛም አደይ እንግዲህ ካልሆነ ነይ ከዴቭ ጋር ካልታረቃችሁ ነይ እያለቻት ብቻ ከሮማንች ማናት እህቷ ጋር እያወራች እያለ ከሷ ጋር እያወራች ዳይመንድ ማነው ዴቭ መጣ። ዴቭ አለች እና ስታየው ሰፋለች። ኧረ ወዲያ ምነው ሸዋ በልኩ አርጊው አደይ። ከዛ በኋላ ዴቭ እንዴት መጣ? አደይ በምን ቃል እንደምነግርሽ አላውቅም፣ በጣም ይቅርታ። ከመቸኮል በፊት መጀመሪያ ማጣራት ነበረብህ። አንዳንድ ጊዜ እንግዲህ አጉል ዝላይ ወይ ያሰብራል ወይ ደግሞ ብዙ ነገር ያመጣልና የዴቭ ግልፍት በጣም ነው የሚያናድደኝ። እኔ እውነት ለመናገር ምንም ትዕግስት የተባለ ነገር የለም። ቆም ብሎ ማጣራት። አሁን ቢገባው ኖሮ ዛሬ ዶክተሩን እንደዚህ መናገር አልነበረበትም። የእውነቴን ነው የምላችሁ። ምክንያቱም ዶክተር ነው አደይ ህይወቷን የታደጋት ከፈጣሪ በታች አይደል? ስለዚህ አንተ ምን ተባብለን ነበር ባለፈው በዙሪያዬ እንዳላገኘ? አይጭ አታብዛው ዴቭ። ዛሬ እኮ እሱ እንትን ስላለ ሁሉ እውነቱን ስለነገረህ ነው እኔን ይቅርታ ልጠይቀኝ የመጣው አይደለም እንዴ? በቃ ወደዛ ከዶክተር ራስ ላይ ውረድ ወደዛ።
በመጀመሪያ ጸባይን አስተካክል ብላ ጥላው ሄደች። አሁን ምንድን ነው የማደርገው? የአደይ ይቅርታ እንዴት ነው ማግኘት የምችለው? በዚህ በጸባይ ይሄ መቼም ሰው አትሆንም ዴቭ ሲጀመር ማለት ነው። ከዛ በኋላ እንግዲህ ቤሪን ምንጭቅጭቅጭቅ አድርጎ ውጭ እየታለችኝ እንደ ውሻ እየገፈታተሩ አሹና ሮማኔ እያወጧት። ከዛ ስሙ እናንተ ገረዶች፣ አንተ ዘበኛ፣ አንቺ የቤት ሰራተኛ፣ ለምን የተሻለውን እኔ ስራ አልሰጣችሁም? ምን አይነት ስራ አክሽ አለች ሮማኔ። ህይወታቸውን የሚቀየር ስራ፣ ዘላለማችሁን ይዘው ሰራተኛ ሆናችሁ ልትቀጥሉ እንዴ? ህይወታችሁን የሚቀጥል ስራ ልስጣችኋ። እሺ ምንድን ነው ስራውማ? እኔ ለእኔም ውለታ ስትሉልኝ ብቻ ነው። እሺ ውለታው ምን ነበረ? የውላችሁ ውለታው ምን መሰላችሁ? አደይና ዴቭ አንድ ላይ እንዳይሆኑ፣ ዴቭ እኔን ማፍቀር ሲችል፣ ከዛ አደይ የምትባል ሰው ወደዛ አረቃችሁ ስጥሉልኝ፣ ከዛ ህይወታችሁን በሙሉ ደስተኛ ሆናችሁ የምትኖሩበትን ህይወታችሁን የሚቀይርላችሁ ገንዘብ እሰጣችኋለሁ። አንፈልግም። አይ ደሃ፣ እንደው ደሃ ደግሞ እንደው ሲታዘንለት እኮ አይወድም። አሁን እንደው እናንተ ደግሞ ለምንድን ነው አትፈል? አንፈልግም፣ ሂጂ ከዚህ። ሰውን ማንነት ሳታውቂ ዝቅ ብለሽ ሰውን አታውሪ። አለበለዛ ግን እያለ እንግዲህ አሹቴ እንደምታውቁት ነው እየገፈታተረ አስወጣት። ሩታዬም እንግዲህ ወደ ቤት ተመልሳ አልጋዋ ላይ ስቅስቅ ብላ እያለቀሰች ነበረ። ከዛ ምታለም ከፈት አድርጋ ገባች። እንዴ ሩታ ማሚ ብቻ ምን ሆነሽ ነው? የት ሄደሽ ነው እንዳትይኝ አልልሽም። የኔ ልጅ ግን ምን ሆነሽ ነው እንደዚህ የምታለቅሽ? እማዬ አሁን እየነገርኩሽ ጥያቄ አልፈለገም። እንግዲህ ሩታ ዶክተሩ ለምን ፍቅሬን አልተቀበለኝም? እራት ግብዣውንስ ለምን አልጋበዘኝም? ብቻ ብዙ ነገር ዶክተር በፍጹም እሷን አላፈቅራትም ብሏል። እንግዲህ ለዳይመንድ ይልቁንስ እሷ ለእኔ ከመንገራው በፊት አንተ ሂድና ነገራት እያለው ነው።